ቴምር ሪል ስቴት ከ8 በላይ ሳይቶችን ጠንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያምና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። Good morning, Griffin. A daring operation in the pre-dawn hours in 2 a.m. local in Caracas, 1 a.m. East Coast time. U.S. Special Operations Forces flew in from off the coast of Venezuela to snatch Venezuelan leader Nicolas Maduro and his wife. President Trump announcing the news. ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው። እንግዲህ በጣም ዓለማችን በጣም አስደናቂ ነገሮችን እያሰማችን ቀጥላለች። ዛሬ ፕሬዝዳንት ትራምፕ በጣም አስደናቂ ነገር ነው ለዓለም ያሰሙት። የሰው ሀገር መሪን በሀገራቸው ሄደው ጦርነት ዲክሌር አድርገው ወግተው አካባቢውን ኦልሞስት ደብድበው በማዱሮ በጣም ኢንፍሉዌንሻል ሰው ናቸው። የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ እንግዲህ በቁጥጥር ስር አውለናቸዋል በሚል አሜሪካ ዲክሌር አድርጋለች። ለመሆኑ ይቻላል ወይ? የሰውን ሀገር መሪ ሄዶ አንቆ ወደ ሀገሩ ወስዶ ለፍርድ ማቅረብ ይቻላል ወይ? እንደምታውቁት እንግዲህ በዚህ ደረጃ ላይ በጣም አስደናቂ ነገር ዓለማችን በየጊዜው እያሰማች ቀጥላለች። ከሰሞኑ ባለው ነገርም ራሱ ስትመለከቱ የፕሬዝዳንት ትራምፕ አካሄድ የኢራኑን ፕሬዚደንት ወይም መሪዎችን አያቶላሁን ጨምሮ ከስልጣን ለማውረድ እየተደረገ ያለ አመጽ እንዳለ እየተነገረ ይገኛል። የኢራኑን መሪዎችን በተመለከተ በግልጽ የሚታየው ነገር አሳይተውናል እንደምታዩት ማለት ነው። ማንኛውንም አመጽ በኢራን ውስጥ እየተቀጣጠለ ያለውን አመጽ የሀገሪቱ መንግስት ለማስቆም ወይም ደግሞ ለመግደል ወይም ሌሎችን ነገሮች ጫና ለመፍጠር የሚሄድ ከሆነ አሜሪካ እርምጃ ትወስዳለች የሚለው ነገር ባሳዩ በተቀናት ባልሞላ ልዩነት ላይ ይሄ ነገር በቬኔዙዌላ ተከናውኗል ማለት ነው። ይቻላል ወይ ማለትም ምን ማለት ነው? እሺ በሌላ በመፈንቅለ መንግስትም በምን አድርጎ መንግስት ሲቀየር ኖሯል። ኢትዮጵያ ውስጥም ይሄን እናቃለን። ሌሎች ዓለማት ላይም አሜሪካ ባላት አቅም ተጠቅማ ይሄን አድርጋለች። ልክ ነው፣ ብዙ ሆነዋል። ነገር ግን የሀገርን መሪ ወስዶ በአሜሪካ ማሰርና ለፍርድ ማቅረብ ይቻላል ወይ? ይሄ ምንድን ላይ መሰረት ያደርጋል? በዚህ ዙሪያ ላይ ቆይታ አድርግላችኋለሁ። ዓለም ማታሰማን ነገር የለም። ስለዚህ ምን ማለት ነው? በዚህ አይነት መልኩ ሌላ የሀገር መሪዎችንም ጭምር አሜሪካ ያስቸገረቻቸውን በዚህ መልኩ ማድረግ ትችላለች ወይ ነው ወይስ ማዱሮን የተመለከተ የተለየ ነገር አለ? እነዚህ ነገሮች ክሊርሊ በዚህ ፕሮግራም ላይ ላሳያችሁ ወድጃለሁ። ክብራትና ክብራን የሣድስ ቤተሰቦች ይሄ ፕሮግራም ላይክ አድርጉ፣ ሼር አድርጉ። ዓለማችን በየጊዜው እያሰማችን ያለችው አስደናቂ ነገሮች እየቀጠሉ ያሉበት ጊዜ ላይ ስላለን በዚህ ዙሪያ ላይ በደንብ የተብራራው መረጃ ላሳያችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። አሁንም አብራችን ቆዩ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በየዜናው ላይ እንደምታዩት ዩኤስ ካፕቸርስ President Maduro in large scale Venezuela strike charging him with drug and weapon offenses በሚል እየተነገረ ይገኛል። እንግዲህ ማዱሮን በተመለከተ ከዚህ ቀደም ሀገሪቱ ይሄ የሲአይኤ የአሜሪካ ስቴት ዲፓርትመንቱ ነው የዲፓርትመንት ኦፍ ስቴቱ ነው በግልጽ ያወጣው ነገር ነበረ። እንግዲህ እንደሚታወቀው ኦገስት 7 2025 ላይ ኒኮላስ ማዱሮ ሞሮስን በተመለከተ ናርኮቲክስ ሪዋርድ ፕሮግራም የሚል አዘጋጅቶ እንግዲህ በእጅጉ የሚፈለግ ሰው ነው። ይሄን ሰው ላሰረልኝና ላገኘልኝ ሰው 50 ሚሊዮን የአሜሪካን ዶላር እከፍላለሁ ብላ አሜሪካ የዛ ሰዓት ላይ ዲክሌር አድርጋለች። ይሄ ሰው የሀገሪቱ መሪ ነው። ኒኮላስ ማዱሮ ሞሮስ እንግዲህ በኖቬምበር 23 1962 የተወለደ ሰው ነው። የካራካስ ቬኔዙዌላ ተወላጅ ነው። በቬኔዙዌላ ነው ተወልዶ ያደገው። በዋና ከተማ ነው ተወልዶ ያደገው። ቬኔዙዌላውያን ነው። ዜግነቱ ቬኔዙዌላዊ ነው። እንግዲህ ይሄን ሰው በተመለከተ የአይን ቀለም፣ የፀጉር ቀለም፣ ሌሎችም በሚል አሜሪካ እዚህ ጋር ያወጣቸው አለ። አሜሪካን ሀገር ኖሮ አያውቅም ኒኮላስ ማዱሮ። ይሄን ሰው በተመለከተ እንግዲህ አሜሪካ የምታምነው ነገር አለ። ኒኮላስ ማዱሮ ሞሮስ የቬኔዙዌላ ፕሬዚደንት የሆነው ሁጎ ቻቬዝ
በ2013 ከሞቱ በኋላ ነው። ሁጎ ቻቬዝ በጣም ፖፑላር መሪ ናቸው በሀገሪቱ ላይ። እንደምታውቁት ቬኔዙዌላ በዓለማችን የከፍተኛ የነዳጅ ሀብት ካላቸው ግንባር ቀደም ሀገር መካከል ቬኔዙዌላ ትገኛለች። አስደናቂ ምርቶች፣ አስደናቂ ሀብቶች ያሉባት ሀገር ናት። ነገር ግን በአሜሪካ ታችኛው ክፍል ላይ በፍጹም እንዳታድግ ታንቃ የተቀመጠችና በተለይ ደግሞ ከነ ሩሲያ ጋር ያላት አይዲዮሎጂ ከነ ኩባ ጋር ያላት አይዲዮሎጂ ተመሳሳይ በመሆኑ የተነሳ ያንን አካባቢ ላይ በከፍተኛ ተጽዕኖ ውስጥ ሆነው ከተቀመጡ ህዝቦች መካከል የቬኔዙዌላ ሰዎች ይገኙበታል። ሀገሪቱ አሁንም ያ ሁሉ ሀብት ያላት ያ ሁሉ የተፈጥሮ ሀብት ያላት እንዳትጠቀም የተደረገች ኦልሞስት አቅሟ የተዳከመ የምትመስል ሀገር ናት። ነገር ግን አሁንም ቢሆን በጣም ኢንፍሉዌንሻል ሀገር እንደሆነች ትታወቃለች። ቬኔዙዌላ የዓለማችን ቁጥር 1 የነዳጅ ሀብትና የተፈጥሮ ሀብት ያለባት ሀገር ናት። ሶ እቺን ሀገር እንግዲህ ሁጎ ቻቬዝ ለረጅም ጊዜ እንደምታውቁት የነ ኩባ እዛ አካባቢ ያለ ርዕዮተ ዓለሞች በጠቅላላ አንታይ አሜሪካውያን የጸረ አሜሪካውያን አይነት አቋም ያላቸው በጣም ጠንካራ ሆነው ረጅም ጊዜ የሰሩ አካላት ያሉበት ቦታ ነው። ሶ ማዱሮም ብዙ የሰሩትና ብዙ የተማሩት የተመላለሱበት ሀገር ቢኖር ኩባ ነው። ኩባ በኢትዮጵያ ታሪክ ላይ እንደምታውቁት በጣም ሚሊታንት የሆኑ ህዝቦች ናቸው። ኢትዮጵያ ላይም በጣም በከፍተኛ ደረጃ ብዙ እገዛ ያደረገች ሀገር ናት ኩባ። በተመሳሳይ ቬኔዙዌላንም በተመሳሳይ ርዕዮተ ዓለም አይዲዮሎጂ ሰፖርት የምታደርግ ሀገር ናት። እዛ አካባቢ ላይ አሜሪካ በእጅጉ ጠል ሀሳብ ወይም ደግሞ ጠል ፖለቲካዊ ቅርጽ አላት ለነዚህ ቦታዎች ማለት ነው። ይሄን በተመለከተ እንግዲህ በተደጋጋሚ የሚመጡትን መሪዎችን በተመለከተ አሜሪካ ያላት አቋም በጣም ጠንካራ እንደሆነ ይታወቃል። ስለዚህ ከሁጎ ቻቬዝ ጋር እንደዚሁ እንደተናቆሩ ሁጎ ቻቬዝ በ2013 ሞቱ። ከዛም በኋላ ማዱሮ በ2018 የሀገሪቱ ፕሬዝዳንት ሆኖ በኤሌክሽን ተመርጧል የሚል ነገር ቀረበ ብላ አሜሪካ ትቻለች። በ2019 የሀገሪቱ አሰምብሊ ኦፍ ቬኔዙዌላ የሚባለው የቬኔዙዌላን ኮንስቲቲዩሽን መሰረት አድርጎ ሁጎ ቻቬዝ የሀገሪቱ ፕሬዝዳንት ነው ብሎ አጸደቀ ማለት ነው። ከዛ በ2019 ጀምሮ ደግሞ በ50 የሚጠጉ አሜሪካንን ጨምሮ የዓለም ሀገራት ስፔሻሊ የአሜሪካ ፍሬንድሊ ሀገራት ተመሳሳይ የአሜሪካን አስተሳሰብ የሚቀበሉት በጠቅላላ ሁጎ ቻቬዝን አንቀበልም ብለው ቀጥለዋል ማለት ነው። ስለዚህ እንደ ፕሬዝዳንት ሀገሪቱን እንደሚመራ ሰው አንቀበለውም ብለው ሁጎ ቻቬዝን ቀጥለው እንደነበር ይታወቃል። ከዚህ ጋርም ተያይዞ በዛው በሀገሪቱ ውስጥ በቬኔዙዌላ ሁጎ ቻቬዝ እውቅና እንዳይኖረው በጣም ብዙ የተሰራበት ነገር እንዳለ ይታወቃል። በ2024 በጁላይ ወር ላይ የቬኔዙዌላ ፕሬዝዳንት ኤሌክሽን በሚደረግበት ዳግም ምርጫ በሚደረግበት ሰዓት ሁጎ ማዱሮ እንደገና የሀገሪቱ ቪክተር ወይ አሸናፊ መሆኑን አውጆ ሀገሪቱን ይዟል ብላ አሜሪካ ታምናለች። ከዚህ ጋርም ተያይዞ እንግዲህ የአሜሪካ joined many other countries ነው የሚሉ ከብዙ የሌሎች ወዳጅ ሀገሮቿ ጋር ሆና አሜሪካ በ2024 የነበረውንም ኮንቴስትድ ኤሌክሽን አንቀበልም ሁጎ ቻቬዝ የሀገሪቱ እውቅና ያለው መሪ አይደለም አንቀበልም በማለት በግልጽ አሜሪካ መቃወሟን ትገልጻለች። ሁጎ ቻቬዝን ተመልክቶ ማዱሮን ተመልክቶ እንግዲህ ከዛ ጊዜ ጀምሮ በጣም በተደጋጋሚ የሚነሳበት ክሶች አንደኛው the cartel of the suns የሚባል የድራግ ሽያጭና ከዚህ ጋር የተያዘ ስመግለርስ ላይ በብዙ መልኩ የሚሰሩ የድራግ ትራፊኪንግ ላይ ሌሎች ተቋማት አሉ። ሃይ ራንኪንግ ቬኔዙዌላን ኦፊሻልስ ሁሉ አሉበት። የዚህ የቬኔዙዌላው ፖለቲካ መሪዎች በጠቅላላ የዚህ ከፍተኛ የድራግ ነጋዴዎች አካላት የተዋቀሩበት ነው። ስለዚህ አሜሪካንን ለማዳከም ይሄ አካል በጣም በከፍተኛ ደረጃ ለምሳሌ እንደ ኮሎምቢያ ካሉት ፋርክ የሚባል አንድ ሙቭመንት አለ ሪቮሉሽነሪ አርምድ ፎርስስ የሚባል እነዚህን መሰረት አድርጎ እንደገናም ደግሞ ፎሬን ቴሮሪስት ኦርጋናይዜሽንስ ብለው አሜሪካዎቹ ያሰሯቸው the cartel of the suns የሚባሉት እነዚህ አካላትን ባንድ ላይ ሰብስባ አሜሪካ የምትከስበት ነገር አላት። ይህም እንግዲህ ናርኮ ቴሮሪዝም የሚባል ኮንስፓይረሲ አለ በአሜሪካ ውስጥ የሚታወቅ እንደገናም በምዕራባውያኑ ዘንድ ላይ ናርኮ ቴሮሪዝም ኮንስፓይረሲ ብለው እነዚህ ከድራግ ትራፊኪንግ ጋር አብረው የሚሰሩ አካላትን በአንድ ላይ ሆኖ እንፈልጋቸዋለን፣ እንፈርድባቸዋለን፣ ባሉበት ተከታትለን እናወድማለን የሚል መሰረታዊ የሆነ ነገር አለ። እነዚህ ቡድኖችን የሚከሷቸው አሜሪካዎቹ ተብሎ የሚጠየቅበት አንደኛው ነገር ማለት ይሄ አሁን ምዕራባውያን የያዙትን አይነት ርዕዮተ ዓለም የሚቃወሙ አካላት ናቸው ተብሎ ስለሚታሰብ ጭምር ነው እንጂ ብቸኛ የድራግ ነጋዴዎች ስለሆኑ አይደለም። አየሉበትም ማለት
አይደለም ተብሎ የሚታመንበት ነገር አሉበት። ነገር ግን በፍጹም ይሄን ክስ የመጣ ዋነኛው ነገር የዚህ መምቻ አካል ነው። ልክ አሸባሪ ተነስቷል ይባላል፣ አሸባሪውን መታለው፣ ስለዚህ አሸባሪው በዓለም አቀፍ ክስ መሰረት ለፍርድ ይቅረብልኝ ተብሎ ይከሰሳል እንደማለት ነው። በዚህ መሰረት እንግዲህ አሜሪካ ማዱሮ እንዳልኳችሁ ሪቮሉሽናሪ አርምድ ፎርስስ ኦፍ ኮሎምቢያ የሚባለው የኮሎምቢያ ታጣቂ ቡድን ነው ተብሎ በከፍተኛ ደረጃ ናርኮ ቴሮሪዝም ላይ የተከሰሰ ነው። ልክ አሸባሪ ተብሎ በየቦታው ላይ እንደሚከሰሱት ይሄ ፋርክ ቡድን ይታወቃል፣ ስሙን ታውቁታላችሁ። ይሄን ቡድን በከፍተኛ ደረጃ ድራግ የሚሸጥ ነው ወደ አሜሪካ እያመጣ የሚነግድ አውሮፓዎችን አሜሪካን ለማዳከም የሰራ አካል ነው ተብሎ ነው የሚታመነው። እንግዲህ እነሱ እንደሚያምኑት የድራግ ንግዱ ሆን ተብሎ የአሜሪካንን ትውልድና ጄኔሬሽን እምሽክ አድርጎ በተለይ የነጩን ማህበረሰብ ለመግደልና ቁጥሩ ለማጥፋት እየተደረገ ያለ ዘመቻ ነው ብለው ነው እነ ትራምፕ የሚያምኑት። ስለዚህ ከዚህ አንጻር እንግዲህ ይሄንን መሰረት ተደርጎ የማዱሮ ከእነዚህ መልቲ ቶን ሺፕመንት በጣም ብዙ ቶን ያክል የድራግ ኮካይኖችን ሺፕመንት ወይም ወደ በመርከብ አመላልሶ ወደ አሜሪካ እና መሰል ቦታዎች ላይ ለመውሰድ ከፍተኛ እገዛና ስራ እየሰራ ወይም ደግሞ ኔጎሺዬሽን ድርድር አድርጎ አብሮ እየሰራ ያለ ሰው ነው ማዱሮ ብላ አሜሪካ ትከሰዋለች። ከዚህ ጋር ተያይዞ እንግዲህ ዳይሬክት the cartel of the suns ብለው ነው የሚሉት። ይሄን the cartel of the suns የሚባለውን የፀሐይ ምልክት ያለባቸው በደቡቡ የአሜሪካ ክፍል ላይ ተደራጅተው የሚሰሩ የድራግና መሰል እንጂ በተለይ ናርኮ የሚባለውን ቴሮሪዝም ያካሂዳሉ ተብለው የሚታወቁ አካላት ባንድ ላይ የተሰባሰቡበትን ስያሜ ነው ይሄ ካርት ኦፍ ዘ ሰንስ ብለው የሚሉት። ይሄንን ቡድን ራሱ ማዱሮም የሚመራው ቡድን ነው ብላ አሜሪካ ትከሳለች። ከዚህ ጋር ተያይዞ እንግዲህ በተለይ ኮኦርዲኔትድ ናርኮቲክ ትራፊከርስ ከነዚህ ናርኮቲክ ትራፊከርስ ጋር ኮኦርዲኔትድ የሆነውን ስራ በመስራት በተለይ ሆንዱራስ ላይና በሌሎች ሀገራትንም ጭምር ከፍተኛ ፋሲሊቲ ያላቸው ትላልቅ ፋሲሊቲዎች ያሏቸው ላርጅ ስኬል ድራግ ትራፊከርስ ያሏቸው በከፍተኛ ብዙ መጠን በጀልባዎች እየተጫኑ በብዙ መልኩ የሚሸጡትን እጅግ የተደራጀውን ቡድን የሚያቀነባብሩ ሰውሳቸው ናቸው በሚል አሜሪካ ትከሳለች። ስለዚህ በማርች 2020 ዓ.ም ማዱሮ እንግዲህ በደቡቡ ዲስትሪክት ኦፍ ኒውዮርክ ማለት ነው ክስ ተመስርቶባቸዋል ማለት ነው። ይሄም ክስ እንግዲህ በናርኮ ቴሮሪዝም ወይም ደግሞ በድራግ አሸባሪነት በዋነኛ አቀነባባሪነት ነው ይሄንን የሚያደርጉ ሰው የሆኑት በሚል ነው። እንግዲህ ኮንስፓይረሲ ነው ባይዘው ይሄ ምንም አይነት ዶክመንትድ የሆነ ነገር አሜሪካ በዚህ ጉዳይ የላትም። ኮንስፓይረሲ እንደሆነ ይታወቃል፣ ወይም ደግሞ የሴራ ትንተና ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ኮኬኖችን ወደ አሜሪካ ኢምፖርት ማድረግ እንደገና ደግሞ ማሽን ጋኖችን ሁሉ ሳይቀር ወደ አሜሪካ በማስገባት ዲስትራክቲቭ ዲቫይስስ አውዳሚ የሆኑ መሳሪያዎችን ጭምር ወደ አሜሪካ በማስገባት እንደገና ደግሞ ሌላው ኮንስፓይረሲ ፖሰስስ ማሽን ገንስ ኤንድ ዲስትራክቲቭ ዲቫይስስ የሚለው ማሽን ገኖችንና አውዳሚ መሳሪያዎችን ወደ አሜሪካ እንዲገቡ በማድረግ የሚሰሩት ሰው ማዱሮ ናቸው በሚል በ2020 ማርች ወር ላይ አሜሪካ ክስ በደቡቡ የኒውዮርክ ግዛቷ ላይ ክስ መሰረተች ማለት ነው። ከዛ ጋር ተያይዞ እንግዲህ የመጀመሪያው ኦፈር ይህን ሰውዬ የያዘልኝ በሚል በ15 ሚሊዮን ዶላር እሰጣለሁ ብላ ነበር አሜሪካ እንደሚታወቀው። ይሄም እንግዲህ ማዱሮ በ2020 ይሄ ከተጠየቀ በኋላ አሁንም ያ ነገር አዋጪ እንዳልሆነ ገምቻለሁ አለች። ከዛም አሜሪካ ያንን ኦፈር ወደ 25 ሚሊዮን ዶላር ጨምሬያለሁ፣ ይሄን ሰው የሚይዝልኝ ሰው 25 ሚሊዮን ዶላር እሰጣለሁ አለች። ከዛም በኦገስት 7 2025 አሁን ባለንበት አመት ላይ ደግሞ ባለፈው ፕሬዝዳንት ትራምፕ ይሄን ዘመቻ በጀመረበት ሰዓት ላይ 50 ሚሊዮን ዶላር አስገብቻለሁ፣ ስለዚህ ማዱሮን ይዞልኝ የሚያመጣ 50 ሚሊዮን ዶላር ሰጣለሁ በሚል የፕሬዝዳንት ትራምፕ መንግስት ያንን በግልጽ አሳየ ማለት ነው። ከዛ ጋር ተያይዞ እንግዲህ ዲፓርትመንቱ አናውንስ አደረገው ይሄንን የዲፓርትመንት ኦፍ ትሬዠሪ የሚባለው የአሜሪካ ማለት ነው ካርተልስ ኦፍ ዘ ሰንስ የሚባለውን ቡድን ማኮላሸት ካለብን ማዱሮን መያዝ ነው ያለብን የሚል ግልጽ የሆነ አቋም ተሰጠ ማለት ነው። ከዚህ ጋር ተያይዞ በጁላይ 25 2025 ዓመተ ምህረት ስፔሻሊ ዲዛይንድ ግሎባል ቴሮሪስት በሚል ይሄንን ቡድን በተለይ ሆን ተብሎ ለዚህ ለዓለም አቀፍ አሸባሪነት ለድራግ አሸባሪነት የተዋቀረ ቡድን ነው በሚል ይሄንን ቡድን ከሰሱት ማለት ነው።
ስለዚህ ካርቴል ኦፍ ዘ ሰንስ የሚባለውን ይሄ ቡድን የሚመሩት ማዱሮ ናቸው። ስለዚህ ይሄ ሰውዬ የሀገር መሪ ነው። የሀገር መሪ የሆነው በድራግ ሽያጭና ንግድ ነው። ስለዚህ ይሄንን ሰው ጆሮን ይዘን እናስረዋለን፣ ያመጣልን ሰው ይሄን ሽልማት እንሰጣለን የሚል ሪዋርድ ፕሮግራም አያይዘው የገለጹበትን ነገር መሰረት በማድረግ ይሄንን የአሁኑ ዘመቻ ፕሬዚዳንት ትራምፕ አጠናክረው ቀጠሉ ማለት ነው። ከዛ ጋር ተያይዞ እንግዲህ ይሄ ሰው በሀገሪቱ ላይ በተለይ ባለበት በማዱሮ በሀገሪቱ ላይ ተቀባይነት አለ ወይ ቢባል አለው፣ ተቀባይነት ያለው ነው። ነገር ግን እነሱ የሚያምኑት ዋይድ ስፕሬድ ዲስአፕሩቫል አለበት ብለው ይላሉ። ዲስላይክድ ነው፣ አልተወደደም በሀገሪቱ ላይ በተለይ በሲቪር ኢኮኖሚክ ክራይሲስ ሀገሪቱ ባለችባት በጣም ከፍተኛ የኢኮኖሚ ክራይሲስ ምክንያት ሰውየው አይፈለግም ብለው ያምናሉ አሜሪካዎቹ። ሃይፐር ኢንፍሌሽን በሀገሪቱ ላይ ይሄ ነገር ይዞ መጥቷል። ወይም ደግሞ ከፍተኛ ኢንፍሌሽን ብቻ ሳይሆን ሃይፐር ኢንፍሌሽን በሀገሪቱ ላይ የተከሰተው በሱ ጊዜ ነው። እንደገና ፖለቲካል ሪፕሬሽን አለ በሀገሪቱ ላይ፣ በፖለቲካ ጫና አለ፣ ግድያ፣ እስራት፣ ሌሎችም ነገሮች አሉ ብላ አሜሪካም ወይም ደግሞ የተቀረውም ዓለም ይሄን ያምናል። ማዱሮን የሚቃወሙት በጠቅላላ በ2024 ኢሌክሽን ሰዓት ላይ እንግዲህ በጁላይ 2024 ምናልባትም ጎንዛሌዝ የሚባለው ሰው ነው ከአብሮ ከሱ ጋር ይወዳደር የነበረው። ከጎንዛሌዝ 12 ነጥብ እስከ 25 በመቶ ያክል ተቀባይነቱ በወረደበት ወይም ደግሞ ባልተመረጠበት ሰዓት ላይ ሁጎ ቻቬዝ ማዱሮ ተመልሶ ወደ ስልጣን መጥቷል የሚል ነገር ክስ ያነሳሉ። ከዚህ ጋር ተያይዞ ደግሞ የሚነሳለ ቻቪስሞ ቤዝ የሚባል አንድ አይዲዮሎጂ አለ በሀገሪቱ ላይ በቬኔዙዌላ ላይ ማለት ነው። ይሄ ምንድነው? ቻቪዝሞ ሙቭሜንት ንቅናቄ የሚባል አለ። ማለትም የሀገሪቱ 1/3 ማህበረሰብ እንዲሁ ዝም ብሎ የነ ሁጎ ቻቬዝ ቡድን መመረጥን የሚደግፍ ነው፣ እነዚህን ሰዎች የሚቀበል ነው የሚል አስተሳሰብ አለ። ያ አስተሳሰብ ምንድነው? ኦልሞስት ከሀገሪቱ አጠቃላይ ሚሊታንት ከሆነው ወይም ወታደራዊ ከሆነ ከሚመስለው ስርዓት ተጠቃሚ ናቸው። ሀገሪቱ መንግስት ካመጣው አጠቃላይ ሲስተም ላይ ተጣብቀው የሚደግፉ ናቸው ብለው ምዕራባውያን ይከሳሉ። ስለዚህ ስቴት ኮንትሮልድ ሶሻል ፕሮግራም ነው ይሄ። የፋይናንስም በመንግስት ቁጥጥር ውስጥ የገባ ማንኛውም ለምሳሌ የዚህ የመንግስት የሚባለው የሁጎ ቻቬዝ ፊሎሶፊ ነው ተብሎ ነው የሚታመነው። በዛ ሲስተም ውስጥ የገባ በጠቅላላይ መንግስት ድጋፍ የሚያገኝ ነው። ስለዚህ ይሄም 1/3 የሀገሪቱን ህዝብ በዛ ውስጥ ይዘዋቸዋል። ስለዚህ ሀገሪቱ ከምታገኘው ጥቅም ይሄን በጠቅላላ እሱ አካል ላይ የሆኑት የቻቪዝሞ ቤዝ ሲስተም ላይ ተከታይ የሆኑት በጠቅላላ ተጠቃሚ ናቸው። ስለዚህ የነሱ ምርጫ እንጂ ሀገሪቱ ላይ ተቀባይነት የለውም በሚል ይከሳሉ። ነገር ግን ፕራክቲካሊ በሌሎቹ ሲታይ በሀገሪቱ ላይ ተቀባይነት እንዳለው የሚታመን መሪ ነው ፕሬዚዳንት ማዱሮ። ከዚህ ጋር ተያይዞ እንግዲህ በብዙ መልኩ አንፖፑላሪቲውን አምጥቶበታል ብለው ምዕራባውያን የሚከሱበት አንደኛው ኢኮኖሚክ ኮላፕስ ቬኔዙዌላ በቦታው ላይ ባለችበት ስፍራ ላይ እንግዲህ በማዱሮ ዘመን ላይ ክሮኒክ ሾርቴጅ ኦፍ ፉድ ኤንድ ሜዲሲን እጅግ በጣም ዘግናኝ የተባለ የምግብና የመድኃኒት እጥረት የተከሰተባት ሀገር ናት ብለው ይከሳሉ። ማስ ማይግሬሽን አለበት ተብሎ ይጠቀሳል። 7.7 ሚሊዮን እስከ 8 ሚሊዮን የዚህ ሀገር ሰዎች በጠቅላላ በተለይ ከ2014 የኢኮኖሚ ኮላፕስ በኋላ በከፍተኛ ደረጃ በስደት ላይ ያሉ ናቸው። ስለዚህ በሀገሪቱ ውስጥ ተቀባይነት እሱ የለውም። ሂውማን ራይት ኮንሰርን አለበት። በሀገሪቱ ላይ የሰብአዊ መብት ጥሰት የሚደረግበት ሁኔታ በማዱሮ ዘመን ላይ እጅግ የጠነከረና የጨመረ ነው ብለው ይከሳሉ። በዚህም የተነሳ እንግዲህ ይሄን ጦርነት ይሄን ግጭት ሰሞኑን አሜሪካ ስታከናውን ቆይታለች። ይሄም ቀጥተኛ የሆነ ኮንፍሮንቴሽን በጃንዋሪ 3 2026 አሁን ባለበት እንግዲህ ዛሬ ዲክሌር በተደረገው መሰረት ላርጅ ስኬል ሚሊተሪ ስትራይክ በከፍተኛ ደረጃ ወታደራዊ ጥቃት በቬኔዙዌላ ላይ አሜሪካ ፕሬዚዳንት ትራምፕ መንግስት እንደጀመረ እንግዲህ ዛሬ ተነገረ። ከዛም በኋላ ወዲያው ኒኮላስ ማዱሮ ሃዝ ቢን ካፕቸርድ ወይም ደግሞ በቁጥጥር ስር ውሏል፣ ከሀገሪቱ ወጥቷል የሚል ዜና ዲክሌር ተደረገ። በሀገሪቱ መንግስት እስካሁን ድረስ ይሄ በይፋ የተነገረ ነገር አይደለም። ነገር ግን እንግዲህ ከዚህ ጋር ተያይዞ የተደረጉት ነገሮች ግልጽ ናቸው። ሚሊተሪ አክሽን ተደርጓል። ወታደራዊ ጥቃት አሜሪካ ስታደርግ ቆይታለች። ከሰሞኑ እንግዲህ እንደሚታወቀው በዛ አካባቢ ላይ በጀልባ የሚያርፉ የሁጎ ቻቬዝ ሲስተም ነው ብለው የማዱሮ ሲስተሞች ናቸው ብለው የሚያስቡትን ሁሉ አሜሪካዎቹ ሲደበድቡ ወይም ደግሞ የፕሬዚዳንት ትራምፕ መንግስት ያን ሲያደርግ እንደቆየ ይታወቃል። ከዛም በኋላ እንግዲህ አሁን ዛሬ እንግዲህ የካራካስ ዋና ከተማዋን እንግዲህ በኤክስፕሎዥን ወይ በሮኬት ምቶች በጣም በከፍተኛ ደረጃ ድብደባ እንደነበረ
እንደነበረ ተነገረ ዛሬ። ከዛም ፕሬዚዳንት ትራምፕ የአሜሪካ ፎርስ ወይም ኃይል እጅ ላይ ማዱሮ ገብተዋል በሚል ዲክሌር አድርገዋል ማለት ነው። የማዱሮ ያለበት ሁኔታን በተመለከተ አናውንስመንቱን የሰሩት ፕሬዚዳንት ትራምፕ ናቸው። ማዱሮ እና ባለቤታቸው በቁጥጥር ስር ውለዋል፣ ከሀገሪቱም እንዲወጡ ተደርገዋል፣ ወደ አሜሪካ እንደተወሰዱ እየተነገረ ይገኛል። እንግዲህ ከዚህ ጋር ተያይዞ ዩኤስ ጀስቲፊኬሽኑን በተመለከተ የአሜሪካ የህግ ስርዓቷን ከዚህ ጋር ተያይዞ የጠየቀችው ጥያቄ በተመለከተ አሜሪካ ለረጅም ጊዜ የምንፈልገው ሰው ነው፣ ወደ ስልጣንም የወጣው ባለ እውቅና ነው፣ እውቅና የለውም፣ በዓለማት ሁሉ በ50 ሀገራት በላይ እውቅና ያልሰጡት ሰው ነው የተቀመጠው። ይሄ ሰው የድራግ ነጋዴ ነው፣ ስልጣኑን የያዘው በዚህ ሲስተም ውስጥ ነው በሚል እንደገና ደግሞ የካርቴል ዴ ሎስ ሶልስ የሚባለው ወይም ካርቴል ኦፍ ደ ሰንስ የሚባለውን ቡድን በዋነኝነት ማዱሮ የሚመራው ነው። ከዚህ ጋር ተያይዞ እንግዲህ ይሄንን ክስ አድርገናል፣ ከዚህ ቀደም 50 ሚሊዮን ዶላር ይሸልማለን ባለው መሰረት ዶላሩን ሳንሰጥ ይሄን ሰውዬ በቁጥጥር ስር አውለነዋል የሚል ክስ እንዳለበት ታውቃላችሁ ማለት ነው። አሁንም ቢሆን ቴንሽኑ ቀጥሏል። ይሄ የሚሊተሪ አክሽን እንግዲህ ለወራት ነው የቀጠለው እንደምታውቁት ማለት ነው። በአሜሪካ ስትራይክ ድብደባ ድራግ ትራፊከርስን ጀልባዎችን በተመለከተ በካሪቢያና በፓሲፊክ ውቅያኖሶች አካባቢ ላይ ድብደባ አሜሪካ ስታደርግ ከዋነኛነት የቬኔዙዌላን የዘይት ታንከሮችን ሁሉ ሳይቀር አሜሪካ ስደበድብ ነበረ። የፌደራል አቪዬሽን አድሚኒስትሬሽን የአሜሪካ ማለት ነው በተለይ ኮሜርሻል ፍላይቶችን ጨምሮ ማለት ነው የንግድ አውሮፕላኖችን ጨምሮ ከቬኔዙዌላ አየር ክልል የሚያልፉትን የመከልከል የማገድ ሁሉ ስራ ሲሰራ እንደተቆየ ይታወቃል። አሁን ባለበት ሁኔታ ላይ እንግዲህ ፕሬዚዳንት ትራምፕ ጋዜጣዊ መግለጫ ይሰጣል ተብሎ የሚጠበቅበት ሰዓት ነው። ግን የሆነው ሆኖ ግን አሜሪካ ይሄን ነገር አድርጋለች። በሰው ሀገር ተገብቶ እንደዛ ማድረግ ይቻላል ወይ የሚለውን ነገር በተመለከተ እንግዲህ ቀጥሎ የሚታይ ነገር ይሆናል። ነገር ግን እንደሚታወቀው ይሄ ሰው ተወደደም ተጠላም የሀገር መሪ ነው። ሀገር ነው እየመራ ያለው። ሀገር የሚመራን ሰው በራስ አሜሪካ ፍላጎት ወይም ክስ ምክንያት በከፍተኛ ደረጃ ይሄንን ማድረግ ትክክለኛ እንዳልሆነ የሚታይበት መልኩ አሁን ቀጥሎ በጣም ብዙ የተቃውሞ ከየሀገራቱ የሚሰማ ድምጽ ይበረታል። በተለይ ይሄንን ነገር ሩሲያ በጣም በእጅጉ የምትቆጣበት ጉዳይ እንደሚሆን ይታመናል። ምክንያቱም ሩሲያ እዚህ አካባቢ ላይ የርሱን የማዱሮን መንግስት ራሱ እያገዘች እንደነበረ ከሰሞኑ እየተሰማ ይገኛል። ስለዚህ ይሄን ነገር ለማድረግ የተወሰነበት ዋነኛው ምክንያት የቬኔዙዌላን ያው እንደሚከሰሰው የቬኔዙዌላ መንግስት እንደሚከሰው አሜሪካ ይሄን የምታረገው የቬኔዙዌላን ጥሬ ሀብቶችን ለመዝረፍ ነው ብላ ነው የምትከሰው። ስለዚህ የራሷ የሚመቻትን ሰው ወደ ስልጣን ታመጣለች። ስለዚህ ፍሬንድሊ ዲል ያደርጋል ፕሬዚዳንት ትራምፕ እነዛ ማዕድናትና ሀብቶችን ለመበርበር ወይና ለመውሰድና ለመዝረፍ የተደረገ አካሄድ ነው እንጂ ይሄ በትክክለኛ ክስ አይደለም። ማዱሮ የዚህ ድራግ ነጋዴ ቡድን መሪ አይደለም እያሉ የሚከሱ ህዝቦች ባሉባት ህጋዊ መንግስት ሆኖ በተቀመጠበት ቦታ ላይ የሰው ሀገር መሪ እንግዲህ በጉልበት ተወስዶ ይሄ ሰው እንደ ለእስር ተዳርጓል የሚለው ዜና እየተነገረ ይገኛል። ነው ወይ ይሄ ትክክል የሆነ ነው ወይ የሚለውን በተመለከተ ቀጥሎ የሚታይ ይሆናል ማለት ነው። ግን በከፍተኛ ደረጃ ኤክስፕሎዥን ሌሎችም ነገሮች በሀገሪቱ ላይ ተሰምተዋል። በከፍተኛ ደረጃ የሚበሳጩ ሰዎች ቁጥር ጨምሯል። ይሄን ሰውዬ የማይደግፉት አካላት አሉ። ነገር ግን የሚደግፉትም አካል መኖራቸው እየታወቀ ይሄ መደረጉ ትክክል አይደለም እየተባለ እየተነገረ ይገኛል ማለት ነው። ስለዚህ ይሄ ቀጥሎ ደግሞ ለኢራኑ መሪዎች መልእክት ለማስተላለፍም ጭምር ነው አሜሪካዎቹ ይሄን እያደረጉ ያሉት የሚለው ነገር እየተነገረ ነው። ግን የዓለም ፖለቲካ በጣም ጡዘቱ እጅግ የጨመረበት በጣም አሳዛኝ ነገሮች እየሆኑ ያሉበት ነገር እንዳለ ትረዳላችሁ። ውድ ቤተሰቦቼ ዓለማችን በከፍተኛ ደረጃ ላይ የተቀበጃጀረ ያበደ የሆነ አእምሮ ንክ የሆነ ሰው የሚያደርገው ተግባር እያከናወነች ያለችበት ጊዜ ላይ ስላለን ይሄን አፕዴት እንድታደርጉ በሚል ይሄን መረጃ አካፈልኳችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት